ጠላት ያለው ሰው ተኝቶ ያድራል። ጠላት ያለው ሰው እንዳገኘ ይበላል ይጠጣል፣ እንዳገኘ ይናገራል እንዴ? አይናገርም። ለምን? ጠላት አለው፣ ነጣቂ አለው። ስለዚህ ፖለቲካው የሰውን ጭንቅላት አበላሽቷል፣ አሰልችቷል። ስለዚህ ራሳችሁን ጠብቁ ነው የምትባለው። እኔን ጠብቁኝ የሚል ሰው የለም። እያንዳንዱ ሴትም ወንድም ሕፃንም ወጣትም ራሳችሁን ጠብቁ፣ ሃይማኖታችሁንም ጠብቁ፣ ቤተክርስቲያናችሁንም ጠብቁ። ለምን? ጊዜው ተለውጧል። እውነተኛው ጠባቂ ከእግዚአብሔር ተቀብቶ እስከሚመጣ ድረስ የተሰወረው እስከሚገለጥ አዋጁ በአዋጅ እስከሚመለስ ጥንቃቄ ከቤተ ክርስቲያን ይፈልጋል። ምዕመናን ይህን መስማት አለባቸው። እግዚአብሔር አገሪቱን እንደማይተዋት እርግጠኛ ነኝ። ነገር ግን ቅጣቱ እስከሚያልፍ ድረስ ደግሞ መቅሰፍቱ፣ ችግሩ፣ ፖለቲካው ወደ ሰማይ ወጥቷል። ነፋስ እስከሚበትነው ይቆያል። ገበያው፣ ሱቁ፣ ምኑ ሊዘጋ ይችላል። በዚህ ጊዜ ራስን ችሎ ለማለፍ መሞከር ያስፈልጋል። እየገለጨ እየነገርኳችሁ ነው። ሱቆቹ፣ ምንጮቹ ሊዘጉ ይችላሉ። ለምን? እውነተኛው መሪ ገና አልመጣም። ሀገሪቱ የለመደችው አለ፣ ያልለመደችው ጉዳይ አለ። ዘይለቡ ምስለ ዘይለቡ የተባለው የነቢያት ቃል ነው። ጠላት ሲገባ እኔ ጠላት ነኝ ብሎ አይመጣም። እኔ ባለቤት ነኝ፣ ወዳጅ ነኝ፣ የቤተ ክርስቲያን ልጅ ነኝ ብሎ ነው የሚመጣው። ከእያንዳንዳቸው ቤት ብንገባ አሁን ብዙ ችግር ነው የሚገኘው። ለምን? እናቶች እህቶች ሞኞች ናችሁ። በቀላል ነገር ነው የምትማረኩት። ቅርጽ፣ መልክ፣ ንግግር ያቸንፋችኋል። ለምን? ትምህርቱ ይፈቅዳል? አይፈቅድም እኮ። ታጠቅ ነው የሚለው፣ ተዘጋጅ ነው የሚለው። ወደ ሰልፍ የሚሄድ ሰው የጦር መሳሪያ ይዞ አተኳኮስ፣ አረማመድ፣ አራወጥ፣ ሮጦ ማምለጥ አለ፣ ወድቆም መተኮስ አለ። ትምህርት መጽሐፍ ቅዱስ ደግሞ ሰማያዊ ምድራዊ ዓለማትን ዘመናትን ፍጥረታትን በሙሉ አጠቃሎ የያዘ መመሪያ ነው። ይሄ መጽሐፍ ቅዱስ ፈረንጅ የተረጎመ እንዳይመስል። ጣና ሐይቅ ነው፣ ባህር ነው። ለምን? የሰማያዊ መንግስት አዋጅ መነገሪያ ነው። ዘመን ከዚያ ነው፣ ፍጥረት ከዚያ ነው፣ ሰማያዊ ምድራዊ ሰራዊት ከዚያ ነው። ሁሉም ነገር ከእግዚአብሔር ያልተሰጠ ነገር እውነት ሊሆን አይችልም። መንክር እግዚአብሔር መላእክት ቅዱሳን ይሁን። በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በቅዱሳን ሊቃውንት አድሮ የሚያስተላልፈው መልእክት ሁሉ እጹብ ድንቅ ነው። ጨርሻለሁ።